በእስራኤል ምድር ላይ ሰማይ እንደ ብረት በጠነከረበት፣ ምድሪቱ በድርቅ በታረዘችበት፣ እውነተኛ አምልኮ በጠፋበት ዘመን አንድ ድምፅ ከገለዓድ ምድር ተሰማ። ሞትን ያልቀመሰ በእሳት ሰረገላ ወደ ሰማይ የወጣ ታላቅ ነቢይ ኤልያስ ዛሬ የዚህን የእግዚአብሔርን ሰው አስገራሚ ጉዞ እንቃኛለን። የአካብና የኤልዛቤል ክፋት በነገሰበት ዘመን እስራኤል ወደ ጣዖት አምልኮ ያዘመመችበት ባለበት ወቅት ኤልያስ እንደ ብርሃን ወጣ። ይህ ዘጋቢ ፊልም ከቴስቢዩ ኤልያስ ጀምሮ እስከ ዮርዳኖስ ማዶ ያለውን የኤልያስን ጥልቅ መንፈሳዊ ጉዞ እንዲሁም ታምራቱንና ከእግዚአብሔር ጋር የነበረውን ቁርኝነት በዝርዝር ያቀርባል። ስለዚህ ይህን ቪዲዮ ከመጀመራችሁ በፊት አሁኑኑ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንዲሁም ዘውትር የሚለቀቀው ወደ እናንተ እንዲደርስ የደውሉን ምልክት በመጫን ለሌሎችን በማጋራት የዚህ ቻናል አብሮ ሰራተኛ እንድትሆኑ እንጋብዛለን። ኤልያስ ከገለዓድ ተራሮች የወጣ ሰው ነው። ማንነቱ በትህትና የተሞላ ቢሆንም ቅናቱ ግን ለእግዚአብሔር ነበር። በወቅቱ ንጉሥ አክዓብ ከሚስቱ ከኤልዛቤል ጋር በመሆን የባኦል አምልኮን አስፋፍተው ነበር። ኤልያስ በድፍረት በንጉሥ ፊት ቆመ። በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ከቃሌ በቀር በእነዚህ ዓመታት ጠልና ዝናብ አይዘንብም በማለት አወጀ። ይህ የተፈጥሮ ኃይል ሳይሆን የእግዚአብሔር ፍርድና ቁጣ ነበር። እግዚአብሔር ኤልያስን ወደ ኮራት ፋፋ ላከው። በዚያም እነዚያም ቁራዎች እንጀራና ሥጋ ያመጡለት ነበር። ሰው በሌለበት በተራራው ግርጌ ኤልያስ በትዕግስት መኖርንና በእግዚአብሔር ማመንን የተማረና የተረዳ ሰው ነበር። ፈፋው ሲደርቅ እግዚአብሔር ኤልያስን ወደ ሲዶና ሰራፕታ እንዲሄድ አዘዘው። አንዲት መበለት የነበራት የመጨረሻ ዱቄቷንና ዘይት እንድትሰጠው ኤልያስ ጠየቃት። በቃሉ መሰረት ማሰሮ ሳይጎድል እንዲሁም የሚበሉትን ሳያጡ እግዚአብሔር ባረካቸው። እዚህ ጋር ነው ኤልያስ ከበላ ከጠጣ በኋላ እንደገና በዛው ቤት ልጅ ሞተው። ይህም ልጅ የመበለቲቱ ልጅ ነበር። በዚህም የሞተውን ልጅ በማስነሳት የመጀመሪያውን የትንሣኤ ታምር ያደረገው። ከ3 ዓመት ተኩል በኋላ ኤልያስ ተመለሰ፣ ለአካብም ተገለጠ። 450 የባኦል ነቢያት በቀርሜሎስ ተራራ ላይ እንዲመጡና በእሳት የሚመልስ አምላክ እርሱ አምላክ ይሁን የሚል ፈተና አቀረበ። የባኦል ነቢያትም ቀረቡ። በመጀመሪያም የባኦል ነቢያት እሳቱ እንዲወርድ እንዲመጣ መስዋዕቱን ቢያዘጋጁ ቢያቀርቡ እንዲሁም ደግሞ ሰውነታቸውን እየቆረጡና እያደሙ ቢጮሁ ምንም አይነት መልስ አላገኙ። ጊዜው የኤልያስ ነበርና ኤልያስ ግን መሠዊያውን እንደገና አደሰ።
በመሠዊያው ላይ ውሃውን አፈሰሰበት። ደግሞም ጸለየ። ወዲያውኑ የእግዚአብሔር እሳት ወርዳ መስዋዕቱንና ድንጋዮችን ውሃውን በላች። ሕዝቡም እግዚአብሔር እርሱ አምላክ ነው ብለው ወድቀው ሰገዱ። ኤልያስም እግዚአብሔርን ባረከው። ደግሞም እንደገና ጸለየ። ትንሽ ደመናም በሰማይ እንዲታይ ዝናብም እንዲዘንብ እንዳለውም ደመናዋ ታየች፣ ዝናብም በኃይል መዝነብ ጀመረ። ኤልዛቤል ይህን ከሰማች በኋላ ልትገድለው መዛትና ማስፈራራት ጀመረች። ኤልያስም ፈራ፣ ወደ በረሃ ሸሸ። በዚያም ይበቃኛል ብሎ ሞትን ተመኘ። ነገር ግን እግዚአብሔር በመልአኩ አማካኝነት መገበው። በኮሬብ ተራራ ዋሻ ውስጥ እግዚአብሔር በብርቱ ነፋስ፣ በምድር መንቀጥቀጥ ወይም በእሳት አልነበረም። በዛ በኮሬብ ተራራ ላይ እግዚአብሔር ራሱ በቀጭን ድምፅ ወይም ዝምታ ውስጥ ለኤልያስ ተናገረለት። ደግሞም ተገለጠ። እግዚአብሔር ሌላ አዲስ ተልእኮ ለኤልያስ ሰጠው። ኤልሳዕንም ሄደህ ቀባ አለው። ኤልያስ አገልግሎቱ ሊጠናቀቅ ሲል ከደቀ መዝሙሩ ከኤልሳዕ ጋር ወደ ዮርዳኖስ መሄድ ጀመሩ። ኤልያስም መጎናጸፊያውን አውጥቶ ውሃውን መታው። መንገዱም ለሁለት ተከፈለ። እየተነጋገሩ ሳሉ በድንገት የእሳት ሰረገላና የእሳት ፈረሶች በመካከላቸው ገቡ። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። ኤልሳዕም አባቴ አባቴ፣ የእስራኤል ፈረሶችና ሰረገላ በማለቱ መጎናጸፊያው በኤልሳዕ ላይ ወደቀ። ይህም የመንፈስ ቅዱስ እጥፍ በረከትና ምልክት ነበር። የኤልያስ ታሪክ ያለፈ ታሪክ ብቻ አይደለም። ዛሬም ዓለማችን እንደ ኤልያስ ያሉ
ለእውነት የሚቆሙና የእግዚአብሔርን ኃይል የሚገልጡና የሚያሳዩ የእግዚአብሔር ሰዎችን ትፈልጋለች። ይህ ቪዲዮ መንፈሳዊ ህይወታችሁን ካነቃቃው ለሌሎች እንዲደርስ ላይክ እንዲሁም ሼር አድርጉት። ቻናሉንም ሰብስክራይብ በማድረግ ስለ ነቢዩ ኤልያስ ህይወት የሚሰማችሁን አስተያየት በኮሜንት ላይ ደግሞ በመጻፍ የዚህ ታሪክ ተካፋይ እንድትሆኑ እንጋብዛለን። ለተጨማሪ መንፈሳዊ ታሪካችን የደውሉን ምልክት እንዲጫኑ እንጋብዛለን። እግዚአብሔር ምድራችንን እናንተንም ይባርክ። ተባረኩ።